ጨጓራ ህመም ደግሞ ቁስለትን ሊፈውሱ የሚችሉ ምግቦችን ስንቶቻችን ለማወቅ እንፈልጋለን? የሚገርመው በዓለማችን 2.4 እስከ 6.1% የሚሆኑ የዓለማችን ሰዎች በጨጓራ ህመም ወይም ደግሞ በጨጓራ ቁስለት ይሰቃያሉ። ነገር ግን እንደዚህ ችግሮችን በቀላሉ በቤት ውስጥ ማከም ወይም ደግሞ መዳን እንዲቻል ማድረግ የምንችላቸው ነገሮች አሉ። አንደኛው ከነዚህ ውስጥ ታዲያ አመጋገባችን ነው። ዛሬ ዝግጅቴ 7 የጨጓራ ህመምን ወይም ደግሞ የጨጓራ ቁስለትን ሊፈውሱ የሚችሉ ምግቦችን ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ የጤና ላይፍ ቤተሰቦች እንዴት ናችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እና ላይክ አድርጋችሁ ጀምሩ። የጨጓራ ህመም ወይም ደግሞ ቁስለት በተለያየ ምክንያት ሊከሰት ይችላል። በዓለማችን በአብዛኛው ወይም ደግሞ አብዛኛው ምክንያት ከጨጓራ ኢንፌክሽን ወይም ደግሞ ከጨጓራ ባክቴሪያ ጋር የተያያዘ ነው። ይህ የጨጓራ ባክቴሪያ ሄሊኮባክተር ፓይሎሪ ይባላል። ታዲያ በዓለማችን አብዛኛው የጨጓራ ህመም ወይም ደግሞ ቁስለት የሚያስከትል ሲሆን ሌሎች ደግሞ እንደ አልኮል አብዝቶ መጠቀም፣ ሲጋራ ማጨስ፣ የጭንቀት ሁኔታዎች ለጨጓራ ህመም ወይም ደግሞ ለጨጓራ ቁስለት አጋላጭ ምክንያቶች ናቸው። በዛሬ ዝግጅቴ ታዲያ 7 የጨጓራ ህመምን ሊፈውሱ የሚችሉ ወይም ደግሞ ቁስለትን ሊያስቀሩ የሚችሉ የምግብ አይነቶችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። የመጀመሪያው ታዲያ የጨጓራ ህመምን ሊያስቀር የሚችል ወይም ደግሞ የጨጓራ ቁስለትን ቶሎ እንዲድን ሊያደርግ የሚችል ምግብ ስትሮቤሪ ነው። ስትሮቤሪ አንቲኦክሲዳንት በውስጡ አለው። እንዲሁም ደግሞ የጨጓራ ህመምን በመቀነስ እንዲሁም ደግሞ የጨጓራ ቁስለትን ቶሎ እንዲድን በማድረግ ይታወቃል። እንዲሁም ደግሞ በተጨማሪ የበሽታ መከላከል አቅምን ይገነባል። እንዲሁም በውስጡ ከፍተኛ የሆነ አንቲኦክሲዳንት አለው። ይህንን ምግብ ታዲያ በጠዋት ብንመገብ የጨጓራ ህመማችንን ይቀንስልናል። እንዲሁም ደግሞ የጨጓራ ቁስለታችን ቶሎ እንዲድን ያግዘናል። ሁለተኛው ደግሞ እርጎ ነው። እርጎ በውስጡ ፕሮባዮቲክ ይይዛል። እንዲሁም የተቀላጠፈ የምግብ መፈጨት ሂደት እንዲኖር ያደርጋል። የተለያዩ ባክቴሪያዎችን ይገላል። እንዲሁም ጤናማ ባክቴሪያ በሆዳችን ውስጥ እንዲኖር በማድረግ ጤናማ ያሉ ባክቴሪያዎች እንዳይኖሩ ወይም ደግሞ በቀላሉ በመግደል ሆዳችን ወይም ደግሞ ጨጓራችን ጤናማ እንዲሆን ያደርጋል። ስለዚህ እርጎ መጠጣት በተለይ ቁስለት በሚኖር ሰዓት እርጎን መጠጣት የጨጓራችን ህመም እንዲቀንስ እንዲሁም ደግሞ ቁስለት ቶሎ እንዲድን በማገዝ ወደር የለውም። ሶስተኛው ደግሞ ስኳር ድንች ነው። ስኳር ድንች በውስጡ ቪታሚን ኤ ይይዛል። እንዲሁም ቁስለትን መጠን በመቀነስ ቶሎ የጨጓራ ቁስለታችን እንዲድን ያደርጋል። አራተኛው ደግሞ በፋይበር የበለጸጉ ምግቦች ናቸው። ከነዚህ ውስጥ ታዲያ እንደ አፕል፣ ብሮኮሊ እንዲሁም ደግሞ ቦለቄ ይጠቀሳሉ። አፕልን ታዲያ ለምሳሌ ብንወስድ አፕል በፋይበር ከበለጸጉ ምግቦች መካከል ነው። እነዚህ ምግቦች በሁለት ምክንያት ቁስለትን ያስቀራሉ ወይም ደግሞ ይከላከላሉ። አንደኛው የጨጓራ አሲድን ወይም መመንጨት ወይም ደግሞ መረጨትን መቀነስ ነው። ሁለተኛው ደግሞ ቁስለት እንዳይፈጠር መከላከል ነው። አምስተኛው ደግሞ ማር ነው። የተፈጥሮ ማር ባክቴሪያን እንዲሁም ቫይረስን በመግደል ይታወቃል። እንዲሁም በሆዳችን ወይም ደግሞ በጨጓራችን ውስጥ የጨጓራ ህመም የሚያስከትለውን ኤች ፓይሎሪን በመግደል ይታወቃል። ማር የጨጓራ ቁስለት ቶሎ እንዲድን ያደርጋል። እንዲሁም ደግሞ በተጨማሪ የጨጓራ ህመም እንዲቀንስ ያደርጋል። ስድስተኛው ደግሞ በቪታሚን ኢ የበለጸጉ ምግቦችን መመገብ ነው። ለምሳሌ እንደ ብሮኮሊ፣ የስኳር ድንች፣ ካሮት የመሳሰሉ ምግቦች በቪታሚን ኤ የበለጸጉ ምግቦች ናቸው። እነዚህ ምግቦች ታዲያ ቁስለትን ያድናሉ፣ የጨጓራ ህመምን ይቀንሳሉ። እንዲሁም ደግሞ የአሲድ የመመንጨት ሂደቱን በመቀነስ የጨጓራ ህመም ወይም ደግሞ ቁስለትን የመከላከል አቅማቸው ከፍተኛ ነው። ሰባተኛውና የመጨረሻው ደግሞ ቡኒ ሩዝ ነው። ቡኒ ሩዝ ለጨጓራ ህመም በጣም ፍቱን ነው። አንደኛ ህመምን ይቀንሳል፣ እንዲሁም ደግሞ የጨጓራ ቁስለት ቶሎ እንዲድን ያደርጋል። እንዲሁም የተለያዩ ንጥረ ነገሮችን በውስጡ ስለያዘ ለጨጓራ ህመም ወይም ደግሞ ለጨጓራ ቁስለት ቶሎ የመዳን ምክንያት ነው ማለት ነው። የዛሬን ዝግጅቴን እዚህ ላይ ያበቃሁኝ። በቀጣይ ሌላ ዝግጅት ይዤላችሁ እመጣለሁ። ዝግጅቱን ከወደዳችሁ ታዲያ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጉ እንዳትረሱ። እንዲሁም የደወል ምልክቷን በመጫን አዳዲስ ቪዲዮዎችን ስጭን ቀጥታ እንዲደርሳችሁ ማድረግ ትችላላችሁ። በሌላ ጊዜ በሌላ ዝግጅት መለሳለሁ። መልካም ጊዜ።